ከጨረስን በኋላ ሀቢባ ዝም በይ ስትልሽ አንቺ በሌላ አካውንት መጥቶ ሲሰጥሽ ደግሞ ለምን አልተናገርሽም? በዛ ሴትዮ እኔ ገበር ነኝ እኮ ጤነኛ ነች እንደ ጨለለች እንደ ቶሻል በሌላ አካውንት እኔ ምን አውቃለሁ? ዝም በይ እያልሻት ነበር ሀቢባ፣ ዝም በይ እያልሻት ነበር። አይ ላቭ ዩ ነው ጤነኛ ነች እንደ ሌላ አካውንት ሰጥቷት ሳይመኒ ሙቲዮ በልጄ እምላለሁ አላውቅም። ዝም በይ እያልሻት ነበር። በምን አውቄ እኔ ደግሞ አላውቀውም በሌላ አካውንት እንደሚሰጠኝ ነው። በመጀመሪያ በዛው ደቂቃ ላይክ ለሷ ጊፍት ሰጣት ነበረ እና ምን አገባኝ? ባልሽ መያዝ ያለብሽ አንቺ ነሽ። እኔ አሁን እዚህ ጋር ላጠራ የመጣሁትኝ ክፈሉኝና እምሟን እልክላችኋለሁ የሚል ነው። ቴሌግራሜንም የቲክቶክ አካውንቴንም የተጻጻፍንበትንም የላኩበትንም መረጃ አምጪልኝ እባክሽ። በጉልበትሽ አምላክ ይዤሻለሁ። አምጪልኝ መረጃ ነው የሚፈልገው። የተነሳበት ምክንያት ደግሞ እንቁርት ቤት ሄደሽ አንቺ ራስሽ ነሽ እምሟ አለኝና እንትን ክፈሉኝና እልክላችኋለሁ ብለሽ አወራሽው አንቺ ነሽ። የአራት ልጆች አባት በቃ አሁን ላኪልኝ፣ ለኔ ላኪልኝና ሀቅሽ ይውጣ፣ እውነቱ ይረጋገጥ። ለሚቱ ዝም ብላ የማንኛቸውንም ሳይሆን ከነ የተጻጻፍንበት ከነ መረጃው የባሏ ስልክ አይደለ እጇ ላይ ያለው አንድ ቤት ናቸው አይደለ? የተጻጻፍንበት እንትኑን ስክሪንሾት አድርጋ ትላክልሽ። የላኩበት የኔ አካውንት በእውነት በጣም ነው የሚያሳዝነው። እሺ የኔ ስም አያሳዝንም? ኖ የኔ ስም አያሳዝንህም? ሚስትህ ሌላ ቤት ገዝት ገብታ እንደዛ ስሜን እንደጠፋች ቆይ እንደው ሀቡ መፍተት ቆይ እኔ ነኝ የማወራው፣ እኔ ነኝ እያወራሁት ያለሁት። መልስልኝ። የኔ ስም መጥፋት ፋሚሊ ሰምቶ ህዝብ እንደዚህ የኔን ስም ያበላሸቱ አያሳዝንህም? ሚስትህ እንደዚህ ብላ ስሜን ስታጠፋ አይደብርም? ኦልራይት ሶ እንደሱ ከማለትሽ በቃ አጭር ጥያቄ ልክ ያለው ወይስ አላኩም? ብቻ አጭር ጥያቄ እኔ ላይ መልስልኝ። ከቅድም ጀምሮ እየጠየቅኩት ያለሁት እሱ እኮ ነው። ልክ ያለው አላኩም። ዳይሬክት አጭር ጥያቄ ዳይሬክት በእኔ እንዲህ በይው። እኔ እሙሙኝ ልክ ያለው አላኩም አጭር። አሁን እንደው ያንን ተይውና ሃይ ተባብለን እናውቃለን አናውቅም። ስክሪንሻት አሳየኝ፣ መረጃ ስሜ ይጥራልኝ በፈጠራችሁ ባልና ሚስት። እሺ አነስ አንተስ ምን እንዴ? ሀቢባ ሳቅሽ ደስ ይላል በጣም አንተም ልካል እንዴ? አይደለ? አንተ ምን ተጫወቱ፣ ገማችሁ ተጫወቱ። ነው እያወራን ያለ ነው። አይደለም ሲሪየስ ነው አይደለ? ሲሪየስ ነው፣ በጣም ሲሪየስ ነው። በጣም ነው። ዩ ጋይስ አር ኢን ፒስ እኮ መልስልኝ። ምንድን ነው መልስልሽ? ልክ ያለው አውርተናል አላወራንም። አላከችም አልከሻል ወይም አላክሽም በል በቃ ባጭሩ። ቤት ልካለች፣ ማርያምን ልካለች። እልክላችኋለሁ ለሁላችሁም። ማርያምን ብለሻል? አዎ እልክላችኋለሁ ለሁላችሁም። በቃ ማርያምን ብለሻል። መቀለጃ አይደለም፣ ማስረጃ ላኪ። ኦልራይት ኤኒዌይ አይ ዶንት ኬር ዳ God damn it. You guys have family for real? You guys work? Yeah, of course. I'm asking you. You first. You first. Do you know what's the deal? No, ባልሽን አምጥተሽ እዚህ ጋር እያሰደብሽን ነው። የጠየቅንሽ ማስረጃ ነው። ቤታ እስኪ በእንግሊዘኛ አውሩ በሚገባው ቋንቋ። ኧረ ምን ጠየቁት እኮ አይመልስም እኮ። የታለች ለምን ሀያት እኮ ጠየቁ፣ ቅድም ጠየቁት አይመልስም እኮ ማሬ። ልብድድ እኮ ነው የሚለው። ቆይ ደሚቱ ብዬ ሴቭ አድርጌው ከሆነ ቁጥሯን እኔ እኮ ለእርዳታ ሲሴቭ አላደረግም። ደውል ዘለላም አይላክለት እንደዚህ የተለፋደደ ስማን ውስጥ ፈጣሪ ምን አይነት ጉር ነው? ምን ሆናችሁ ነው ግን እናንተ? ትልቅ ሰው አይደለም? አይ ለምን አትይኝም አንቺ? ቁጥሬ ያለሽ አይደል? ለምን አነሳችሁ ራይት ነው? ኦኬ ስምሽን ለምን አነሳችሁ ራይት ነው? ቴንክ ዩ። አንቺ ለምን ስሟን እንቁርቲ ቤት ሄደሽ ዙዙ ለባሌ ሙሟልካለች ብለሽ አነሳሽ? ያ ነው አንቺ ነሽ የጀመርሽው እንጂ አስታርቂያችሁ ጉዳዩ ይቅርታ ተጠያይቃችሁ ተፈቶ ነበረ። መልሰሽ ነበር። ኦኬ በጣም ቪዲዮ ተሰርቷል በእኔና በሷ ስም። ግን እንቁርቲ ለምን አነሳሽ? ላይክ ሚስትየው በጣም የጃጀች የአራት ልጆች እናት በጣም የወደቀች ምናምን ብላ ሰራችና
ከዛ ደግሞ ላይክ ዙዙ ትንሽ ልጅ ምናምን ብላ ሰራሽ ጠራችኝ። ዛሬ ነው ያለችሽ እኮ ዙዙ ሳትሆን እኮ ሴትዮዋ ናት ያለችሽን ሰው መሳደብ ወይም ደግሞ ማስቀየም ነው እንጂ የሚገባሽ ዙዙን እኮ የውሸት ለመበሻሸቅ ብለሽ ማለት የለብሽም። ገባሽ? ለምንድን ነው የውሸት የሆነ ብለሽ የምትናገሪበት? ምን እርግጠኛ ታዲያ አንቺ ለምንድን ነው ለሀቢባ ማትልኪላት? ማስረጃ እልክላታለሁ። አንቺ ምን አገባሽ? ወይ ተረጋጊ። ረግጬ ነው ማስቀመጥሽ። ቋቋቂያ ወራዳ ባልሽን ሰብስበሽ ያዢ። ግማታ ምን አባሽ ነው የምትናገሪ? የገዛ ባልሽን ሰብስበሽ አትይዥም እንዴ? ልክስ እየሰከረ እየጠጣ የትም እቃውን በየሜዳ የሚጥል ከዘይት አለበት ረግጬ ነው ማስቀመጥሽ። በክብር ነው የጠየኩሽ። ቤተ ዶንት ሃቭ ፋሚሊ ዶንት ሃቭ ሃዝባንድ ዩ ሃቭ ኪድስ። አራንቺ ፋሚሊ ነሽ። በጣም ወራዳ ነሽ። እኔ በጣም ባለጌ ነኝ። ሀና መብት የለሽም እንደዚህ ሰውን የመናገር። እሺ ሀና ከአንቺ የሚጠበቀው ለኔ ሀይ ትይኛለሽ፣ ዋትሳፕ ላይ ማስረጃሽን ትልኪያለሽ። ከዛ የላትም ከየት ነው የምታመጣው? ሀቢባ ማለት ማስረጃ እስካላክሽ ድረስ ይሄ ይባላል። እነሱ ሲሰድቡኝ እኔ መመለስ አልችልም ማለት ነው። ይኸውልሽ ሀና ቤታ ምን አገባት እዚህ ውስጥ? በትህትና ጥያቄ ነው የማያገባት ሴትዮ ምን ሆነች ነው? ዲስሪስፔክት እንዳታደርጊ እንዴ! በክብር አናግሪኝ። ምንድነው እንዲህ የምታመንጫጭቀኝ? ሀቢባ ከፈለገች እኮ አይ ጥያቄ አልመልስም አትጠይቂም ማለት ትችላለች። ኦኬ ግን ምንም ሳላደርጋት ቤታ ምን አግባ ምናምን የውሸት እያስካኩ ምናምን ይሄ ለማጥፋት ሆን ብላ ተነስታ ነው። አሁንም ማስረጃ እስካላመጣሽ ድረስ የልጅቷን ስም እያጠፋሽ ነው። ቁጥሬ ያለሽ እርዳታ ላይ ተሳትፈሻል። ቁጥሬ ከአንዴም 2-3 እርዳታ ላይ ተሳትፈሽ ደረሰኝ ልከሻል አይደል? እኔ ግን ሴፍ ስላላረኩት ቁጥርሽን ላገኝ አልቻልኩም። በጣም ብዙ ሰው ነው የኔ ቁጥር ያለው በእርዳታ ምክንያት ሰው ላገኘው አልቻልኩም። ሃይ በይኝ ዋትሳፕ ላይ አልኩሽ። ሃይ ልትለኝ ፍቃደኛ አይደለች። ልትልክ ማስረጃ የላትም። ቢኖራት እኮ ያለው ሰው እኮ ልኮ ይገላገላል እኮ። ትክክል። ቆይ ምንድነው የምትይው ኮመንት ላይ? ዋው ሀቡ ዩ አር ናት ፌር ሪሊ ማለት አንቺ ፌር አይደለሽም እኮ ሀቢባ፣ ፌር አይደለሽም የሚባለው ልካ ለምሳሌ ልካ ማስረጃ ኖሮ የዙዙ መሆኑን እያወኩኝ አይደለም ብል አይደለ ብሸፋፍን ዙዙ ጓደኞች ብሸፍንላት ነው እኔ ፌር ነኝ አይደለም የሚለውን ማስረጃ ከላክሽ በኋላ እናወራለን አልኳት። ማስረጃውን ላለመላክ የምትታሽ ከሆነ ይላክም ማስረጃው ማለት ነው። ረኔ አሮንቲን ሰው ያላት አይመስልም። ዝም ብለው ሁለቱም ሰክረዋል። ለምን ሰው ቤታ እንደ ወላሂ ለአዚም ነው የምልሽ። ሃይ እንኳን ብየው አላውቅም። ጊፍት መጥቶ ሰጥቶኛል። ሃይ ብየው አላውቅም። አዲስ ነገር የፈጠረችው በሌላ አካውንት ሲሰጥሽ ነው እኮ ሰውየው ማለት ለምን አይመልስም ነው እኮ ልክ ያለው ያላኩም ለምን አይልም እንዴ? በሚስቱ ቁጥጥር ስር ነው እሱ። ያለ ሚስቱ ትእዛዝ ይናገራል እንዴ? ጭራሽ ምን ትላለች? በሌላ አካውንት ሲሰጥሽ ለምን ዝም አልሽው እንዴ? እኔ ጌመር ነኝ እኮ ጌመር ያልሻት እኮ ነው የምትለው። ዙዙ እንዴት ነው የማውቀው እኔ አንቺ በእሱ መጥቶ በሌላ አካውንት እንደሰጠሽ እንኳን እኔ አንቺ እንዴት ማወቅ ትችያለሽ? አንድ ሰው በፌክ አካውንት መጥቶ ብሎክ አድርገሽዋል እንግዲህ አይደለ? ብሎክ አድርገሽው በፌክ አካውንት መጥቶ ከሰጠሽ አንቺ እንዴት ነው የምታውቂው? ይዛለም ይሰርቶ ሲሰጥሽ ማን ይስጥሽ? ማን በምን ታውቂያለሽ? ጊፍት ባልሽን ሰብስበሽ አንቺ ነሽ እኮ ባልሽን መሰብሰብ ያለብሽ። እኔ እኮ ልጠይቃት የነበረው አቡ ይልሽ ምን አለች? እንቁርቲ ናት እሷ ቤት ገብቼ ምንድነው ዙዙን አንድ ፍሬ ልጅ ብላ እኔ እንደም የጃጀች አሮጊት አለችኝ ስትል ያቺ የጃጀች አሮጊት ያለቻትን ነው አይደል መናገር ያለባት ወይ መመለስ ያለባት። አህያውን ፈርቶ ዳውላው ዙዙን ክፈሉኝና እሙሙ አሳያለሁ ምናምን ማለት ይሄ አግባብ አይደለም። እውነት የተበደለ ሰው ክፍያ ድረስም አይሄድም ሀቢባ። አሁን እሷ የሆነ ተበድላ ዙዙ ልጆቿ መሀል ገብታ ትዳሯን ልትበትን ካለች ለምንድን ነው ክፍያ የሚያስፈልገው? አገር ይወቅልኝ ብላ ዙዙን አዋርዳ ገባሽ አይደለ? በቃ አገር ይወቅልኝ ብላ ማሳወቅ ነው እንጂ ምረው ክፈሉኝ የምትለው ምን የሚያስከፍል ነገር? እውነቷን አንድ መረጃ ክብረ ቢስ ክብር አይወድልሽም አንቺ። እኔ ላንቺ ክብር ብዬ ነው ፊል ቴንኪው ምለው አንብሎክ አደርገዋለሁ። እንደዛ ካልሽ አንብሎክ አደርገዋለሁ። ምን አባሽ እንደምታመጫይሻል ስድ ስታስጠላ ባል ክብር የለሽም። ባልሽ ደግሞ ይቅጣሽ።
አንተ ባሉ አንተ ፊልም የምትባለው ቅጣት ሚስትህን ያዝልኝ፣ ስሜን አታጥፋ፣ ሚስትህን ያዝልኝ። ወደ አሽቃባጭ ሀቢባ አየለ እንኳን አሽቃበጥኩ። እሰይ ድሮስ ከእንዳንተ አይነቱ ሰው ምን ይጠበቃል? ባለጌ ስድ ብዙ ጓደኛዬ ስለሆነች አይደለም የትኛውም ሴት ስትነካ እኔ ያመኛል። ይሄ ደግሞ በምን ሆነ በሴትነቷ ነው የተመጣው። እቺ ልጅ ነገ ታገባለች እኮ ፍቅረኛ ቢኖራት ይሄን እየሰማ ከሷ ጋር ይቀጥላል። የወደፊት ህይወት እኮ ነው። ቶኔ ልቀጣ በህዝብ ፊት አንቺ ቤት ልምጣ ገስት ልግባ እኔ ልቀጣ መረጃ ካለው ፊል ስልኩን ይክፈት። ለኔ አና ደሚቱ ይኸውልሽ እኔ በጣም አክባሪሽ ነበርኩኝ። ገባሻ? ለምን ተናደረች? አሁን ጌሙን አቋርጠን ላይቫን ዘግታ ትምጣ። አንቺና ፊል ግቡና ማስረጃ ካለሽ እዚህ ጋር አቅርብ። ማስረጃ አምጪ። ለምን ቆይ ያልሽውን ቆይ ላሰማት። ያልሽውን ላሰማሽ። እሺ ያልሽውን ላሰማሽ። የሚከፍለኝ ካለ ልካለሁ። ላይክ ምን ብላ ነው የላከችለት? እንትኗን እቃዋን ስሚ፣ እሱ ጊፍተር አይደለም። ሰው ሪከርድ አድርጎ እንዲያዘዋውሩ አታርጊ። በቃ ተይው። ነይ አንቺ ነይ ጌሙ ይቅርብንና ትግባና እሷን ባሏም ይግባና ማስረጃዋን ታቅርብ። እዚህ ጋር ማስረጃ ከሌላት የእሷን ውሸታምነት ቅሌታምነት በአደባባይ ትመሰክራለች። ራሷ ታምጣልኝ። ቻው ታምጣልኝ። ነይ እሺ። ዝጊና ነገስ መራቢያ ካለች ለባሌ ነው ያልሽው? እውነት ነው? ዙዙ ለባልሽ መራቢያ አካል ልካለች? ልላክልሽ? አይ ነው ተፈልገው የኔንም ራስ አላውቅም። የሚከፍለኝ ካለ ልካለሁ። ላይክ ምን ብላ ነው የላከችለት? እንትኗን እቃዋን ሙሟን ላይክ ስሚ፣ እሱ ጊፍተር አይደለም። ላይክ ደግሞ ሚዲያ ተጠቃሚ አልነበረም። እሺ አይደለም። ላይክ እኔ እንትን ስል ነው ላይክ እኔን ለማየት ብሎ ምናምን ስገባ ላይክ እንደዛ ወጣና ላይክ ጊፍት መስጠት የጀመረው ማለት ነው። የሚገርምሽ ነገር ለማን ነው ጊፍት አይሰጥም? እሷ ቤት ነው ገብቶ ጊፍት ሰጠና ላይክ ሌቭል አፕ ያደረገው ራሱ እዛው ነው። እሷ ጋር ማለት ነው። ያ ኦኬ። ግን የወለደች እናትና ሚስት እናት የጃጀች አይባልም። እኔ ላይክ የሚዲያ ሰው አይደለሁም። ግን ምን መሰለሽ ይኸውልሽ እኔ ያተናደርኩት እንደ ኖርማል ገብቶሻል። አሁን በእኔ ባል የለኝም። ባል ቢኖረኝ አንድ አበባም ለሌላ ሴት ከሰጠ ገለዋል። አለቀ ወይ ኖ እኔ አሁን እሱ እኔን እንደማደርገው ሊቃወመኝ አይችል፣ መብት የለውም ነው። ትዳር አይደል እንደ ያላችሁ የኔ ቆንጆ ትዳር ሲኖራችሁ አንድ አካውንት አለ። የልጆቻችሁንም ገንዘብ እኮ ነው ለሁለት እየበተናችሁ